በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓርብ አርጋኖን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በነቢያት ማኅበር ሁሉ ጋር ወደ እኔ ነይ። ከአንደበታቸው የወጣውን የምስጋናሽን ኃይለ ቃል ልብ ታስደርጊ ዘንድ ድንግል ሆይ የቃልን ካንቺ ሰው መሆን ሥጋን መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽም መርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድል በምድር ሁሉ ከዘሩት ከሐዋርያት ጋር ወደ እኔ ነኝ። ድንግል ሆይ በሥጋቸው የልጅሽን መከራ ከተቀበሉት የሰማዕትነታቸውን ደም ከተቀበሉት ሰማዕት እነርሱ ሁለት ልሳን ያለውን ሰይፍ የሚታጠቁ ድልም የሚነሱ የንጉሥ ሰራዊት ናቸው። ከእነርሱም ማኅበርም ጋር ደግሞ በረድኤት ወደ እኔ ነኝ። ድንግል ሆይ በማመንዘር እድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነኝ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉት ፍጹማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡት ከትጓን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምእመናንም ሁሉ ጋር ወደ እኔ ነኝ። ድንግል ሆይ ከቅዱሳን ማኅበር ጋርም ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማህሌታዊው አባትሽ ከዳዊት ጋር ብትመጪ ይፈቅዳለሁ። በተቃጠለ ፍቅር ስላንቺ ይጮኻልና እንዲህ ሲል በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥራውን ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔርን በመከልከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ። ታላላቁንም ቤቶቹን ለሚመጣው ትነግሩት ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ተሠራ። በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ አዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጻሕፍት። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣውም ትውልድ ትነግሩት ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ለሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ ከሥጋዊም ከደማዊም ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ የተቀደሽ ድንግል እመቤቴ ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ፣ አለኝታዬ፣ አምባዬ፣ መጠጊያዬ፣ ጉልበቴ፣ የመድኃኒቴ ሽቱ ብልቃጥ፣ የመመኪያዬ አክሊል፣ ክብሬ፣ ገናናነቴ፣ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያንም አድርጊኝ። ክርስቲያን ልብ አለው፣ በክርስቲያንነቴ ልኑር። ልጅሽም በአባቱ ምስጋና በክብር በትብስት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኀጢአቴን ሥሯ ከኔ ልቀይልኝ፣ ጫፎቿ በሥጋዬ ላይ እንዳይረዝሙ ከልቦናዬም የሥጋዊን ፍቃድ ግንድ ቁረጭልኝ። እሾህ አሜኬላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማር ፈቃድ ከልቦናዬ አጥፊልኝ። እንድጎዳም አትተይኝ።
በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጠይኝ። ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እሱ ነውና ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፍቃድ ለልቦና ያከናውናል። መራራውን የጣፈጠ ጨለማውን ብርሃን ያደርጋልና። ኃጢአትን ሰርቶ ከፈጸሟት በኋላ ግን እርሷ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋድድ እፈራለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድኝኝ። ኃጢአትም ሳያሰራኝ አስቀድሞ አድኝኝ። ሳያጣላኝም ከልዑል ፊት ኃጢአቴን አስተሰርይልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኝ አለና። ነገር ግን ፍቅርሽን በልቦናዬ ላይ ጨምራለሁ። አሸናፊ እግዚአብሔር ክብር ምስጋና ይግባውና ስሙም ምስጉን ክቡር ይሁን። ወይን ከውሃ እንዲቀላቀል አንዱን ከአንዱ ሊለይ እንደማይቻል እንዲሁ ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኃጢአቴም ቁስል የነፍሴም መግል ያለ አንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአቴን ከዓለም ሁሉ ኃጢአት እንዲበልጥ ተረዳ። ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቦናዬ ጨመረ። ጽኑ ቁስል ያለ ጽኑ እጹብ ድንቅ መድኃኒት እንዳይገር ያደርጋልና። የእግዚአብሔር የጥበብ ርቀት ምን ይረቅ! ለዚህ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኃጢአት በቆሰሉት ፊት የሕይወት የመድኃኒት ሽቶ አዘጋጀ። በእርሱም ተሻሽተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ዘቅትን አመለከተ። ወደ እርሷም ሄደ። በእርሷም ከመነጨው የንጽሕናዋ ውሃ ተረጭተው ታጥበውም እንዲድኑ። የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ። በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውሃ ወደምታፈስ ልብሳችሁንም በልጇ ደም ቀቡ። ለሰማያዊ ሙሽርነትም ዝግጁ ትሆኑ ዘንድ ድውያነ ሥጋ ሁላችሁ ወደ ድንግል ኑ። በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁም የእውቀት ምንጭ ከእርሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ ድንግል ሆይ የኔን አመንዝራነቴን እናገራለሁ፣ ያንቺን ንጽሕና የልጅሽንም ቸርነት አወራለሁ። ድንግል ሆይ የኔን ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ የኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በላይ ላይ ይመኛል ወይም ይሻል። ይቅርታ የሚያደርግልኝ ልጅሽ ነው፣ ለምኝልኝ። በእኔ ላይ እንዳያሰለጥነው ጸሎቴም በሚቃረነው ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትንም እንደሚሰብር እንደሚያቆስልም ዳግመኛ እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ። ከእኔም ጋራ ለመጣላት እንግዲህ ተንኰሉም ይጥፋ፣ መንገዱም አልጫ ይሁን፣ የኃይሉም ብርታት ልምሾ ይሁን፣ የሚጽናናበትንም ተስፋ አያገኝ። መሃይምናን በጥላዋ የሚያርፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትሰጪ የሰማይ ደመና ብርሃን የሚጋርድሽ
በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኝ ብሩክት ፍሬ ሆይ ብሩክ ፍሬ የሆነውም ጌታችን ኢየሱስ ክርስቶስ ካንቺ የተገኘ በላዩ በሻክራቸውም ለማለዘብ ከእርሱም የመለኮትነት ቅቤ የሚፈሰው እርሱ ካንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ በእርሱም ላይ ደግሞ ደምግባቴን እንዳገኝ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ልጅ እጁ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ካንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና ጸጋ ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከስጋሽን ስጋ ከነፍስሽም ነፍስ ነስቶ አንድ አካል አንድ ባህሪም ሆኗልና ከሴቶችም ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይሉም ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ። ስለዚህ በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍ የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሰራው ማር ከቅዱሳን ነቢያት ጋር አበበ። የተቀሰሙትም ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ፣ እንዲህም ሲል እኔ ትል ነኝ ሰውም አይደለሁም፣ እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን በግ በሕማሙ ጊዜ በወጉት ፊት አፉን ያልከፈተውን የወለድሽ ድንግል ሆይ ለምኝልን። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽ ፊት የተናኩ እንዳልሆን በሰይጣንም የተሰጠው ለአጋንንትም የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የብዔልሖርም መናፍስት እንዳይሰለፉብኝ የእኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሁኑ፣ ብስቁልናዬንም የሚወዱ ሁሉ እርሳቸው የበሰቆሉ ይሁኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸውም ይፈሩ ይበስቁሉም። ለእሳቸው ችግር መናቅ ይምጣባቸው፣ ለእኔ ክብር ባለጸግነት ይሆንልኝ። ለእሳቸው ማፈር ፊት ማጥቆር ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ፣ ለእሳቸው አባር ቸነፈር እህል ማጣትም ለእኔ ጥጋብ መወደድ ተድላ ደስታ ይሁንልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባትን አይቶ ከዚያም ሐውልት ያቆመባት ዘይትም ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያደረጋት ምድረ ርስት የተመሰገነች የተወደደች ጽጎቿም የብረት የሆኑ ከተራሮችም ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ የወይን ሐረግ በባቲ ከፍቶ የተሸከሙባት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ።
ከዚያም አለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት፣ ሕዝቡም ለጥማቸው የሚጠጡባት፣ ሲሄዱም ከእርሳቸው ጋር የሚሄድ ክርስቶስ ነው። ኢሎፍሊ የወረደች የእስራኤል አምላክ ታቦት በዚያ ዳጎንን የጣለችው ለጣዖት የሚያመልኩትንም የቀሰፈቻቸው በወጣችም ጊዜ ከዛ ሰዎች ከሰዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋም ጋራ እንቦሳ ባላቸው ላሞች ላይ የእግዚአብሔር ታቦት የወርቁም አጥንትና የበጣቸውም የወርቅ ምሳሌ በሳህንም አድርገው በሰረገላ ላይ ጫኑት። ሰለሞን ያሰራት ቤተ መቅደስ በጉልላትም ያስጌጣት ቤተ መቅደስ የእንጨቱንም መድረኩንም ነሐሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ ሳለ። ቁመቱ 20 ክንድ ነው፣ ክንፉ 15 ክንድ ነው። በአንዱ ክንፍ ነሐሱን ይነካ ነበረ፣ በሁለተኛውም ክንፍ ወደ ላይ የተዘረጋ ነበረ። እንዲሁም ሁለተኛው በወዲና በወዳኛው ክንፋቸው በቅድስተ ቅዱሳኑ ቤት ላይ ይነካካ ነበረ። ለካህናትና ለመንግስት የተሰራች ከካህናትና ከንጉስ በቀር ማንም የማይቀባት ማንም በእጁ ያልቀረማት ንጽሕት ሽቱ አንቺ ነሽ። ይህችንም ማንም እንዳይቀባት እግዚአብሔር ከለከለ፣ እንዲህ ስል እንዲህ ያለ ሽቱ የተቀባ ቢኖር ሞት ይፈረድበት። እፍረት ሽቱ አንቺ ነሽ። ሥጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና ቄርሎስ እንደተረጎመው የምስክሩም ድንኳን አንቺ ነሽ። ማንም እንዳይቀባው እግዚአብሔር እንደከለከለ ከንጉሥና ከሊቀ ካህናቱ በቀር ማንም እንዳያገኘው፣ እንዲሁም ደግሞ በእቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። ንጹሕ ድህነት ፍጹም መንግሥት የእርሱ ብቻ ነውና የትንቢት መንፈስ የተመላች ከሳኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል የሽቱ ብልቃጥ አንቺ ነሽ። አካላዊ ቃል ከእርሱ ዘንድ ሆኗልና። እርኩሰት የሌለብሽ ሙሽራ ሆይ ዕዳ በደል የሌለብሽ ንግሥት አንቺን እማልዳለሁ፣ በገናናነትሽም እማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትን ወሰነ ሆድሽ ማጸናለሁ። ዓለምን ሁሉ የመላ እርሱ 9 ወር ከ5 ቀን በተሸከመው ማኅፀንሽ ማጸናለሁ። በመውለድም ማኅፀን ባልተለወጠ የድንግልናሽም ኃይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እርሱን ባሳደገ ጡት ወተትሽ ማልዳለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል አደረገ። እርሱም ባቀፉ ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ ማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ብሩካት እግሮችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱም በሳሙ ከንፈሮችሽ ማልዳለሁ። ልጅሽንም ወስደው እንዳይገድሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱት ዓይኖችሽ እናቴ ሆይ እማማ በማለትም በታናሽ ብላቴና አንደበት በሕፃንም አንደበት ሲያስጨውትሽ የሚጣፍጠውን ነገር በሰሙ ጆሮችሽ እማልዳለሁ። የንጹሕ ድንግልናሽንም አበባ የሚሆነውን የአቤል የብህር ልጅ የልብስ ሽታ ነው። የአፉን መዓዛ ባሸተተው አፍንጫሽ ከሽቱ ሁሉ የሚበልጠውን የሰውነቱን መዓዛ ባሸተተ ከጽጌረዳም በቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደመላው እንደ ፀሐይ በሚያበራው ያማረም የተወደደ ሽቶ የፈሰሰበት ሽቶሽ ፊትሽ አንጥረኛ የሰራው የወርቅ ዘንግ በሚመስለው አንገትሽ ማጸናለሁ። በተርከፈከፈው ጠጉርሽ ጥቁረቱም የሐር ነዶ በሚመስለው የክብሬልም
ክንፍ በሚጋርደው እንደ ልዑል እንደ በረድ የሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ሊባኖስም ዝግባ በሚመስለው ቁመትሽ እማልዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያው የወይን ሐረግ በተሳለበት ወርቅም በተጠለፈበት በአባትሽ በዳዊት ወገን የእስራኤል ደናግላት እንዲለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ በምድረ በዳ አበባ ይልቅ እጹብ ድንቅ ሽታ በሚሸት በአፍሽ ትንፋሽ ከማር ወለላም በሚጣፍጥ አፍሽ ለዓለም ሁሉ እረፍት ጥቅም የሆን ሽቱ የተባረክሽ ሽቱ ፍሬ አንቺን ባፈራ በአባትሽ በኢያቄም ጉልበት በእናትሽም በሐና ማኅፀን እማልዳለሁ። በከደነሽ በእግዚአብሔር ጥላ የልጁም ማደሪያ ትሆኚ ዘንድ ባጸናሽ ከጋረደሽም በመንፈስ ቅዱስም ክንፍ የወልድ ማደሪያ ትሆኚ ዘንድ ባነጻሽ ባለመለወጥ ባለመለመሽ ቃል ከአንቺ በመወለዱም እማልዳለሁ። የድንግልናሽ ማሰሪያ ሳይቆረጥ ከአንቺ በመወለዱ በጎልም በመጣሉ በጨርቅም በመጠቅለሉ በጎንሽም በተሸከምሽው በጀርባሽም ባዘልሽው እስከ ጉልምስናም በሰው መጠን ለመሆን እስከ ደረሰ ድረስ ጥቂት ጥቂት እያለ ባደገበት እማልዳለሁ። በዘካርያስ ልጅ በዮሐንስ እጅ በመጠመቁ የምወደው ልጄ ይህ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት በመንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የለባቸውም ባልሽ ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይል አጋንንትን ባራቀበት ድውያንን ደዌያቸውን ልዩ ልዩ የሆነውን ባደረገበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ እሻለሁ፣ በደዌ ኃጢአት ተጨንቄያለሁና ከለምጽ ዳን ፈቅጃለሁ ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን እሻለሁ። መጻጉዕን በቤተ ሳይዳ መጠመቂያ በተገናኙ ጊዜ ባዳነው ኃይል እማጸናለሁ። እኔም እንደዚሁ ከሱ ዘንድ በጎ ሥራን ለመስራት በመድከም ልምሾ የሆነው ልቦናዬ እክስናዬ ያርፍ ዘንድ እፈቅዳለሁ። የዕውራንን ዓይን በበራበት ዓይን ኃይል እማጸናለሁ። እኔ ደግሞ እውነተኛውን የጽድቅ ብርሃንን እንዳይ በኃጢአቴ ጨለማውን ዓይነ ልቦናዬን ያበራልኝ ዘንድ ለብዙዎች ቤዛ ለኃጥአን እጅ እንደ ሌባ በመያዙ እንደ ሌባ እጅ እግሩን በመታሰሩ እማጸናለሁ። እኔ ከኃጢአት ማሰሪያ ፈታ ዘንድ ከእርሱ እሻለሁ። በሊቀ ካህናቱም እንደ ባሪያ በጥፊ በመመታቱ በጭፍሮቹና በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ እሻለሁ። ከወዲህና ከወዲያኛው መቅሰፍት እድን ዘንድ ነው። በእግሮቹና በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅኖና እግሮቼንም ከመሰናከለ ያድንልኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራም በማለቱ እንዲህ ሲል፣ አንተ ሆይ እርሷ እናት ነች፣ አንቺ ሆይ እርሱም ልጅሽ ነው። እኔም ከእርሱ እሻለሁ በአንቺ አደራ ይሰጠኝ ዘንድ እንዲህ ሲል፣ ልጅሽ በደሙ የዋጀው ባሪያ እኔም እንዲለኝ ዘንድ ከእናትህ ሔዋን ባሕር የተገኘች እናትህ እመቤት ናት። ከርቤ የተቀላቀለበትን መራራ ከሐሞት ጋር በጠጣው አፉ እማጸናለሁ። ለእኔ ደግሞ ጥበብ የሚያናግረውን እውቀትም የሚገልጠውን ጽናትና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣይ ዘንድ ከእርሱ ፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱም የጻድቃንን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኃጢአት ቀንበር ነፃ ያደረገኝ ዘንድ ከእርሱም ዘንድ እሻለሁ። በድርብ በፍታ ተጠቅልሎ
በመቃብር ውስጥ ገብቶ ሳይንቀሳቀስ 3 መዓልት 3 ሌሊት በተቀመጠው ሥጋው እማጸናለሁ። እኔም ለመውጣት ከማይቻለኝ መዝጊያውም ከተቆለፈበት ከሲኦል ጉድጓድ ድን ዘንድ ፈቅዳለሁ። ዓለምን ሁሉ በሚያድነው ትንሣኤውም እማጸናለሁ። እኔንም ከመውደቅ ያነሳኝ ዘንድ ከመቀጥቀጥም ልምሾም ከመሆነ ያድነኝ ዘንድ ፈቅዳለሁ። ትጓን መላእክተ ሰማይ እያመሰገኑት ወደ ሰማይ በማረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔም ደግሞ በቀኝ መቆምን ቅዱሳንም በሚገቡበት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባውን በመሆን ከልጅሽ ከወዳጅሽ ሰምቼ የተለየሁ እንዳልሆን አንቺን እማጸናለሁ። ወደ ልጅሽ ሰርግ በመግባትም ዝግጁ አድርጊኝ። ይህንንም በመመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽም ምሕረቱን ተስፋ በማድረግ ነው እንጂ። በኃጢአቴ አለቅስላታለሁ፣ አዝንም አለው። የተሰጠኝንም የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እርሱን ስላሳደፍኩኝ ለኃጢአቴ አለቅስላታለሁ። ፈጣሪዬን ስለበደልኩኝ ብዙም ጊዜ ስላመነዘርኩኝ ስለ እኔ የተዘራውንም ዘር ስላጎደልኩኝ ትእዛዝ መጠበቅንም ከእኔ ስለጠፋ አዝናለሁ። ለኃጢአቴም አለቅስላታለሁ። አሳርን ጉስቁልናን ስላለበሰችኝ ደስ መሰኘት እኔ አይደለም ፊት ማጥቆርም እንደ ልብስ ስላደረገችልኝ አዝናለሁ። ወዮልኝ ወዮታም አለብኝ ሕጉን ትእዛዙን ስላልጠበቅኩኝ ኋላም ንስሐ ስላልገባሁኝ ወዮልኝ። የሰርግ ልብስ ስላለበስኩኝ ወደ ሰርግ ማን ያስገባኛል? የንጉሥንም መክሊት ስላላደረፍኩኝ ወዮልኝ። እጽፍ ድርብ ስላልሆነ መክሊቴ ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ቅቤን ስላላዘጋጀው ወየሁልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ሥርዓት አልተዘጋጀሁምና እስኪመሽም ድረስ በሥርዓት ስለቆየው ወየሁልኝ። ከነገ እስከ ሰርግ ድረስ ጌታዬ ዋጋቸውን በሰጣቸው ጊዜ ኀፍረት በኔ ነው። ከጌታዬ ወይን ስፍራ አላገለገልኩምና ከአባቴም ከሰጠኝ ገንዘብ አለል ዘለል በማለቴ ለተቸገርኩ ለእኔ ወየውልኝ። እንደ በስቋላውም ልጅ ከሩቅ አገር ሄዶ ሪያ ከሚመገበው አስር ቆሞ ሊመገብ እንደወደደው ሆንኩኝ። ለእኔ የተሰጠኝን መልክ ትቼ ለእኔ ያልሆነውን ጥቁረት ተቀበልኩኝ። ለእኔ ወዮልኝ። የሰውነቴንም ቁስል አጥብበት ዘንድ ኃጢአቴም የሚሰረይበት የንስሐ ትጋት ለሌለኝ ለእኔ ወዮልኝ። ነገር ግን ነፍሴ እግዚአብሔርን ትእዛዝ ትፈቅዳለች፣ ሥጋዊ ፈቃድ ያሸንፋታል እንጂ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎን ሥራ ለመስራት የሚያበረታታውን የቅድስናን መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዘላል፣ የብርሃኑንም ድንኳን ይግለጥ፣ የሰዓቱንም መጋረጃ ይጠቅልል፣ የሰማዩንም ደጅ ከፍቶ ከጽራሪያም ወርዶ በራሴ ላይ ይቀመጥ። ነፍሴንም አንጽቶ ሥጋዬንም ቀድሶ ለእርሱ ማደሪያ አድርገኝ። ልቦናዬንም እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመስራት ይፈቅድ። ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተትም መንፈስ በላዬ አያሰልጥነው። አንድ ሰዓት እንኳን በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከኔ አይለይ፣ ለዘላለሙ አሜን።